ጤና ይስጥልን ክብራትና ክብራን ተመልካቾቻችን እንደምን ውላችኋል። 6 ሰዓት ሆኖ ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ የሚደርሰው ዜና ኢትዮጵያ ከመላው ኢትዮጵያ ተጀምሯል። ዜና ኢትዮጵያን እየተከታተላችሁ ከኛ ጋር እንድትሆኑ በአክብሮት እንጋብዛለን። ተመልካቾቻችን አሸናፊ እንዳለና መሐሌት ታደለ ዜናዎቹን እንመራለን። የ6 ሰዓት አበይት ጉዳዮችን እናስቀድም። ከኢትዮጵያ ብሔራዊ ጥቅሞች ጋር የሚቃረኑ ትግሎችን በማስወገድ የባንድ አጀንዳዎችን ማክሸፍ እንደሚገባ የሻሸመኔ ከተማ ነዋሪዎች ተናገሩ። በደቡብ ወሎ ዞን አርጎባ ልዩ ወረዳ ባለፉት ዓመታት የተከናወኑ የተፋሰስ ልማት ስራዎች በጎርፍ መሸርሸር የተጎዳ መሬትን ከመመለስ ባለፈ ለኢኮኖሚው አስተዋጽኦ እያበረከቱ ስለመሆኑ ተገለጸ። ባለፉት ዓመታት በተሰሩ የውሃ ፕሮጀክቶች የንጹህ መጠጥ ውሃ አቅርቦት ላይ ከፍተኛ መሻሻል ማሳየቱ ተጠቆመ። ክቡራን ተመልካቾቻችን ከዚህ ከዋናው ስቱዲዮ ወደ እናንተ ከሚደርሱ ዘገባዎቻችን በተጨማሪ ደግሞ በቀጥታ መስመሮቻችን ላይ ተገኝተው ተጨማሪ መረጃዎችን የሚያደርሱ ሪፖርተሮቻችንም እንዲሁ የሚቀላቀሉ ነው የሚሆነው። ባለፉት ዓመታት በኦሮሚያ ክልል በተሰሩ የተፋሰስ ልማትና የአረንጓዴ አሻራ ስራዎች የክልሉ የደን ሽፋን ከ17 ወደ 29 በመቶ ማደጉን የክልሉ ግብርና ቢሮ አስታውቋል። ይህን የተመለከተ መረጃ ወደ በኋላ ሳዳት መሐመድ ሳኒ የሚያደርሰን ነው የሚሆነው። ከዛ ባለፈም ደግሞ በታሪክና ትርክት መካከል ያሉ ተቃርኖዎችን ለመፍታት ሀገራዊ የምክክርና የውይይት መድረክ በጅማ ከተማ እየተካሄደ ነው። እሱን ደግሞ እየተከታተለ የሚገኘው ሪፖርተራችን ምንተስኖት ይልማ ነው። እሱም ወደ በኋላ ተጨማሪ መረጃዎችን የሚያደርሰን ነው የሚሆነው። በዜና ኢትዮጵያ የቢዝነስና የስፖርት ዘገባዎችም ልክ እንደ ሁልጊዜው ተካተዋል። ተመልካቾቻችን በቢዝነስ ዘገባዎች ወይንሸት ደጀኔ፣ በስፖርት ዘገባዎች ደግሞ ተመስገን አለባቸው አበይት ጉዳዮቻቸውን ያስቀድማሉ። ተመልካቾች በዛሬው ዜና ኢትዮጵያ ቢዝነስ ሰዓታችን ወደ እናንተ ከምናደርሳቸው ጉዳዮች መካከል በጅማ ዞን ያለውን ሰፊ የቡና ሀብትና ምርት ስራ ለቱሪዝም መስህብነት ለማዋል እየተሰራ ይገኛል። እሱን የተመለከተ ዘገባ ይዘናል። እንዲሁም የብድር አቅርቦትና ተደራሽነትን በማስፋት በኩል ደግሞ የአንድን ተቋም ተሞክሮም ወደ እናንተ እናደርሳለን። የዕለቱ የውጭ ምንዛሪና ዓለም አቀፍ የግብይት መረጃዎችን ይዤ ካፍታ በኋላ መልሳለሁ። ወይንሸት ደጀኔ ነኝ። እስከዛው ጥሩ ጊዜ ከዜና ኢትዮጵያ ጋር ይሆንላችሁ። በዜና ኢትዮጵያ የስፖርት ሰዓታችን በ46ኛው የዓለም ሀገር አቋራጭ ውድድር የተሳተፈው የኢትዮጵያ አትሌቲክስ ልዑክ ቡድን ከዓለም ሁለተኛ ደረጃን በመያዝ አጠናቋል። በነገው ዕለት ረፋድም አዲስ አበባ እንደሚደርስ ነው የተገለጸው። ልዑክሽ ኢትዮጵያ በ6 ከተሞች የሚያከናውነው የሩጫ ውድድር ትናንት በደብረ ብርሃን አሃዱ ተብሎ ተጀምሯል። ከባህር ማዶ በእንግሊዝ ኤፍኤ ዋንጫ ማንቸስተር ዩናይትድ በብራይተን ተሸንፎ ከውድድሩ ውጭ የሆነበት ውጤት ነው ትናንት የተመዘገበው። በስፔን የንጉሱ ዋንጫ ደግሞ ባርሴሎና ሪያል ማድሪድን በማሸነፍ በተከታታይ ዓመት የዋንጫ ባለቤት መሆኑን አረጋግጧል። ሌሎች ስፖርታዊ ጉዳዮችን አካተን ከአፍታ ቆይታ በኋላ እንመለሳለን። ተመስገን አለባቸው ነው። ከዜና ኢትዮጵያ ጋር በድጋሚ አብራችሁ እንድትሆኑ ጋብዛለን። ተመልካቾች ወደ ዘገባዎቻችን እናልፋለን። ጠንካራ ማህበረሰብ ለጠንካራ ሀገረ መንግስት ግንባታ ሚናው የጎላ ነው ሲሉ የስራና ክህሎት ሚኒስትሯ ሙፈሪያት ካሚል ገለጹ። የህዝቦች ሁለንተናዊ ተጠቃሚነት ለህብረ ብሔራዊ ኢትዮጵያ እድገትና ብልጽግና ወሳኝ ስለመሆኑም ሚኒስትሯ ተናግረዋል። ዮሐንስ ፈንታው ዝርዝር አለው። የስልጤ ልማት ማህበር ለዞኑ ህዝብ የልማት ተጠቃሚነትና ሁለንተናዊ እድገት ልዩ ልዩ ተግባራትን እያከናወነ ይገኛል። ከነዚህም ውስጥ የወራቤ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታልና የአረንዚን ልዩ አዳሪ ሁለተኛ ደረጃ ትምህርት ቤት ተጠቃሾች ናቸው። የልማት ማህበሩ የሚሰራቸው ስራዎች የህዝቦችን የልማት ተጠቃሚነት በማረጋገጥ ለጠንካራ ሀገር ግንባታ ጉልህ ድርሻ እንዳለው የስራና ክህሎት ሚኒስትር ወይዘሮ ሙፈሪያት ካሚል ተናግረዋል። የስልጤ ልማት ማህበር ባለፉት ዓመታት በአንድ በኩል ጠንካራ ስነ ልቦና ያለው ህብረተሰብ በመገንባት ረገድ፣ በሌላ መንገድ መሰረታዊ የሆኑ የመሰረተ ልማት አገልግሎቶች በመንግስት አቅም ብቻ የማይሸፈኑትን የህብረተሰቡን አቅም በማስተባበር በኢኮኖሚ በማህበራዊ መስክ ትልልቅ ፋይዳ ያላቸው እንደዚሁም ቋንቋውን ባህሉን ማልማትን ጨምሮ ጠንካራ የሆነ ማህበረሰብ ለመገንባት የሚያስችል ሰፊ እንቅስቃሴ ሲያደርግ የቆየ ልማት ማህበር ነው። እንግዲህ ጠንካራ ማህበረሰብ ለጠንካራ ሀገር ግንባታ ትልቅ ትርጉምና ፋይዳ አለው። የዜጎችን የመልማት ፍላጎትና በመንግስት የማይሸፈኑ ኢኮኖሚያዊና ማህበራዊ ጥያቄዎችን እውን ለማድረግ
ለማድረግ የልማት ማህበራት ትልቅ አስተዋጽኦ እንዳላቸውም ተገልጿል። እንደ አጠቃላይ እንደ ማህበረሰብ ስናይ እያደገ የመጣ በመንግስት ሊሸፈኑ የማይችሉ ጉድለቶችን እየሸፈነ የመጣ ተቋም፣ ከዛ ባሻገር ደግሞ በተለይ ህብረ ብሔራዊ አንድነትን በማጠናከር ረገድ የስልጤን ተወላጅም አንድነቱን በማጠናከር ረገድ ሰው በያለበት እንደ ሀገርኛ እንዲያስብ በማድረግ ረገድም ትልቅ ሚና የተጫወተ ልማት ማህበር ነው። የለውጥ መንግስት በትልቁ ያለንን ጸጋ ያለንን አቅም መሰረት በማድረግ ነው አገር የምትበለጽገው የሚል መነሻ ሀሳቦች ስለነበሩ ይሄ ደግሞ ሊሳካ የሚችለው በጋራ በትብብር በቅንጅት ስንሰራ እንደሆነ በትልቁ ደግሞ በዞኑ ያሉ ጸጋዎች በደንብ የመለየት ስራ ትኩረት ተሰጥቶ ተሰርተዋል። እነዚህን ሊያግዙ የሚችሉ የፌዴራል እና የክልል ድጋፎችም ጠንካራ ነበሩ። የወራቤ ከተማ ነዋሪዎችም የስልጤ ልማት ማህበር የዞኑን ማህበረሰብ ተጠቃሚነት የሚያረጋግጡ ስራዎችን እየሰራ ስለመሆኑ ምስክርነታቸውን ሰጥተዋል። ከተቋቋመበት ከትንሽ ጊዜ ጀምሮ በሀገር ደረጃ የሚጠቅም አይደለም ለስልጤ ህዝብ በሀገር ደረጃ የሚጠቅሙ ስራዎችን ሰርቷል። ለምሳሌ ወራቤ ኮምፕሬሄንሲቭ ሆስፒታልን ብናይ ትልቅ ነገር ነው። የስልጤ ልማት ማህበር 12ኛ ጠቅላላ ጉባኤውን ዞኑ ራሱን በራሱ የማስተዳደር መብቱ ከተረጋገጠ ጀምሮ የተከናወኑ ተግባራትን በሚገመግም የፓናል ውይይት አክብሯል። ክቡራን ተመልካቾቻችን አሁን ደግሞ በቀጥታ መስመራችን ላይ ተጨማሪ መረጃዎችን ወደሚያደርሱን ሪፖርተሮቻችን ነው የምናልፈው። በታሪክና ትርክት መካከል ያሉ ተቃርኖችን ለመፍታት የተጀመረውን ብሔራዊ ምክክር እንደ ድል መጠቀም ያስፈልጋል ሲሉ የሰላም ሚኒስትር መሐመድ እንድሪስ ተናገሩ። ሴንተር ፎር ሪስፖንሲብል ኤንድ ፒስፉል ፖለቲክስ ያዘጋጀው ሀገራዊ የምክክርና የውይይት መድረክ በጅማ ከተማ እየተካሄደ ነው። በመድረኩ ንግግር ያደረጉት የሰላም ሚኒስትር መሐመድ እንድሪስ ትርክት ለሀገራዊ መግባባት አስተዋጽኦ የጎላ ነው ያሉ ሲሆን የሀገርን ነባራዊ ሁኔታ ያገናዘበ አሰባሳቢ ትርክት ያስፈልጋል ብለዋል። እዚህ ጉዳይ ላይ እንቆያለን። ተጨማሪ መረጃዎችን ሊያደርሰን ሪፖርተራችን ምንተስኖት ይልማ በቀጥታ መስመራችን ላይ ነው የሚገኘው። ምንተስኖት እንደምን ቆይተሃል? በሀገር አቀፍ ኮንፈረንሱ አሰባሳቢ ትርክት ሀገራዊ ምክክርን በስኬት እንዲጠናቀቅ ምን አስተዋጽኦ ያደርጋል ተብሏል? የተነሱ ሀሳቦችን ጠቅላላ አድርገህ አድርሰን። አመሰግናለሁ አሸናፊ። አንተም እንደገለጽከው እንግዲህ ስልጡን ሰላማዊ የፖለቲካ ማዕከል ከሚመለከታቸው ባለድርሻ አካላት ጋር እዚህ ጅማ አገር አቀፍ ውይይት እያደረገ ነው የሚገኘው። እንግዲህ ይሄ ውይይት ሶስተኛ መድረኩ እንደሆነ ነው የተገለጸው። በተለይ የወል ትርክትን በመገንባት ረገድ ሀገር እያሳለፈች ከምትገኘው በተለይ በነጠላ ትርክት ምክንያት ሀገር ብዙ ዋጋ ከፍላለች፣ ብዙ ተጎድታለች። ይህንን በማስቀረት የወል ትርክትን በመገንባት ሀገራዊ መግባባትን ለመፍጠር የሚያስችሉ ስራዎች መሰራት አለባቸው የሚሉ መልእክቶች በመድረኩ ሲተላለፉ ነበረ። ቅድም እንደገለጽ ነው የነጠላ ትርክት ብዙ ዋጋ አስከፍሏል። እንግዲህ የመደመር መንግስት ይህንን የነጠላ ትርክት በማስወገድ የወል ትርክትን በመገንባት ሀገራዊ መግባባት እንዲፈጠር እንግዲህ እየሰራ እንደሚገኝም እንደዚሁ በመድረኩ ተነስቷል። እንግዲህ የሰላም ሚኒስትር መሐመድ እንድሪስ እንደገለጹት የተዛቡ ትርክቶች የወለዱትን የተዛቡ አመለካከቶችን በመቅረፍና ሀገራዊ አንድነትን በማጽናት ህብረ ብሔራዊ አንድነትን በማጠናከር ረገድ የወል ትርክት ወይም የጋራ ትርክት አሰባሳቢ ትርክትን መገንባት አስፈላጊ መሆኑን ተናግረዋል። ይሄ የወል ትርክትን አሰባሳቢ ትርክትን መገንባታችን እንደ ሀገር እያከናወን ነው ያለው የጋራ የሀገራዊ ምክክር ኮሚሽን እንግዲህ እንዲሳካ ሀገራዊ መግባባት እንዲፈጠር የራሱ የሆነ አስተዋጽኦን ያበረክታል ብለዋል። በዚህ ሀገራዊ ምክክር እንግዲህ ጥናታዊ ጽሁፎች ቀርበው ምክክር ውይይት እየተደረገባቸው ነው የሚገኙት በአሁኑ ሰዓት። በዚህም ውይይት በርካታ አካላት ተሳትፈዋል። እንግዲህ ከፍተኛ የመንግስት የስራ ኃላፊዎች ተሳትፈዋል። አባገዳዎች፣ የሀገር ሽማግሌዎች እንደዚሁም የኪነ ጥበብ ባለሙያዎች ሁሉን ያሳተፈ የምክክርና የውይይት መድረክ ነው እንግዲህ በስልጡን ሰላማዊ የፖለቲካ ማዕከል እየተደረገ የሚገኘው። እዚህ ጅማ በዚህ ሰዓት ምክክሩ እየተካሄደ ነው የሚገኘው። ጥናታዊ ጽሁፎችም እየቀረቡ ይገኛሉ። በቀጣይም ከሰዓትም በሚኖረው መርሃ ግብር ይሄ ይቀጥላል ተብሎ ነው የሚታሰበው። በማታው የዜና ወጃችን ደግሞ ተጨማሪ ሁነቶችን አካተን ተመልሰን እንገናኛለን። ምንተስኖት ለመረጃዎቹ እናመሰግናለን። ጥሩ ቀን ይሆንልን። በተባበሩት አረብ ኤሚሬቶች አቡዳቢ እየተካሄደ በሚገኘው 16ኛው የዓለም አቀፉ የታዳሽ ኃይል ኤጀንሲ ጠቅላላ ጉባኤ ላይ ኢትዮጵያም እየተሳተፈች ትገኛለች። ከትናንት ጥር 3 2018 ዓ.ም አንስቶ እየተካሄደ በሚገኘው በዚሁ ጉባኤ ኢትዮጵያ በቋሚ መልእክተኛዋ አምባሳደር ጀማል በከር ነው የተወከለችው። አምባሳደር ጀማል በጉባኤው ባቀረቡት የኢትዮጵያ ብሔራዊ መግለጫ ሀገሪቱ የምትጠቀመው ኃይል ከ98% በላይ ከታዳሽ የኃይል ምንጮች የተገኘ መሆኑን
አብራርተዋል። የአየር ንብረት ለውጥን በተመለከተ በፈረንጆቹ 2027 በአዲስ አበባ የሚካሄደው 32ኛው የዓለም አቀፉ የአየር ንብረት ለውጥ ጉባኤ ኢትዮጵያ በአየር ንብረት ዲፕሎማሲ ያላትን ግንባር ቀደም ሚና ከማጠናከር ባለፈ ለአዳጊ ሀገራት ፍትሐዊ የኃይል ሽግግር እንዲረጋገጥና ዓለም አቀፍ የፋይናንስ ድጋፎችም እንዲሳለጡ ትልቅ እድል መሆኑን አብራርተዋል። አምባሳደሩ ከዋናው ጉባኤ ጎን ለጎን የኢትዮጵያን የታዳሽ ኃይል መሰረተ ልማት የማስፋፊያ ግንባታዎች እንዲሁም ለኮፕ 32 ጉባኤ ስኬት ድጋፍ ማሰባሰብ ላይ ያተኮሩ ውይይቶችን ከተለያዩ ሀገራትና ኩባንያዎች ጋር ማድረጋቸውን ኤምባሲው ኢቢሲ የላከው መረጃ ያመለክታል። አዳዲስ የንጹህ መጠጥ ውሃ ፕሮጀክቶች የሰው ልጅ ሕይወት የሆነውን ውሃ ወደ ማህበረሰቡ ይዘው ቀርበዋል። ለውሃ ፍለጋ የሚባክን ጉልበትና ጊዜ ቀንሷል። የዜጎች ጤናም ተሻሽሏል። ተደራሽነት የለውጥ ጅማሮ ነው። ተመልካቾች አሁን ደግሞ በዝርዝር ወደምንመለከታቸው ጉዳዮች አልፈናል። ባለፉት ዓመታት በተሰሩ የውሃ ፕሮጀክቶች የንጹህ መጠጥ ውሃ አቅርቦት ከፍተኛ መሻሻል አሳይቷል። ከደጋ እስከ ቆላ ለዘመናት ሲፈሱ የነበሩ ወንዞች ላይ የተሰራው የመስኖ መሰረተ ልማት የውሃ አጠቃቀም እንዲሻሻል ስለማድረጉም ተገልጿል። ባየ ሙላት ተጨማሪ አዘጋጅቷል። የአባይ ልጅ ውሃ ጠማው። ይህ አባባል መቼ እንደተነገረ ባይታወቅም እስከ ቅርብ ጊዜ ያለውን የኢትዮጵያንና የውሃ አጠቃቀሟን ቁልጭ አድርጎ የሚያሳይ ነው። ኢትዮጵያ ለመጠጥም ለመስኖ ልማትም የሚሆን የከርሰ ምድርና የገጸ ምድር ውሃ ያላት ቢሆንም ጥቅም ላይ የሚውልበት መሰረተ ልማት ባለመገንባቱ ንጹህ የመጠጥ ውሃ ማግኘት በበርካታ አካባቢዎች የዜጎች ጥያቄ ሆኖ ቆይቷል። በደቡብ ኢትዮጵያ ክልል የምትገኘው ሳውላ ከተማ የከተማዋን መስፋት የሚመጥን የውሃ አቅርቦት ባለመኖሩ የረጅም ጊዜ የንጹህ መጠጥ ውሃ ችግር እንደነበረባት በነዋሪዎቿ ይነገራል። የመደመር መንግስት የንጹህ መጠጥ ውሃን ለዜጎች ለማዳረስ ትላልቅ ፕሮጀክቶችን እየገነባ በመሆኑ ባለፈው ሐምሌ የተጠናቀቀው የመጠጥ ውሃ ፕሮጀክት የሳውላን ጥያቄ መልሷል። እና ብዙ ቦታ ሄደን ነው የምናገኘው ውሃ። ቱርጋት ስንሄድ ወራፋ ከበዛ ከወንዝ እንቀዳለን። አሁን ግን እዚህ መጥቶ እኛ ተገላግለናል። ድብርስ ውሃ ከዚህ በፊት እንጠጣ ነበር። ከወራጅ ውሃ ቀድተን ላም ከላይ ስጠጣ ልብስ ስታጠብ ሰው ገላ ስታጠብ እኛ ደግሞ አልፈን እንቀዳ ነበር እንጠጣ ነበር። አሁን ከዛ ኑሮ ተገላገለን። የአባይ ልጅ ውሃ ጠማው የሚለው አባባል ተረት ሆኖ እንዲቀር ባለፉት ጥቂት ዓመታት በተሰሩ የመጠጥ ውሃ ፕሮጀክቶች የውሃ አቅርቦቱ ማደጉን የውሃና ኢነርጂ ሚኒስቴር ይገልጻል። በዚህ ጊዜ የተሰሩ የውሃና የፍሳሽ አገልግሎት ፕሮጀክቶች ተጨባጭ ለውጥ የታየባቸው ናቸው። እስካሁን በሀገር ደረጃ የደረስንበት ወደ 76 ሚሊዮን ዜጎች መጠጥ ውሃ እንዲያገኙ አድርገናል። ከዚህ ውስጥ 1/4 በሚባል ደረጃ የሚያስደፍር ባለፉት 7 ዓመት ያመጣናቸው ስኬቶች ናቸው። እጅግ አስተማማኝ ውጤት ማስመዝገብ ችለናል። ሁለተኛ ጉዳይ ከተሞቻችን የማሳመር ጉዳይ፣ በተለይ ከዚህ ከፍሳሽ አወጋገድ ጋር በተገናኘው ጉዳይ ብዙ ከተሞች መሰረተ ልማት አልነበራቸው። እሱን የማጠናከር ስራ፣ እሱን የመገንባት ስራዎች ላይ ትኩረት አድርገን ስንሰራ ቆይተናል። ወደ 22 ከተሞች ላይ የሳኒቴሽን ፋሲሊቲ የሚባለውን ነገር ስራ የጀመርንበት ጊዜ ነው ማለት ነው። ከነዚህ 22 ከተሞች 12ቱ ላይ ግንባታ ጀምረናል። ኢትዮጵያ የውሃ ሀብቷ ለዜጎች እራትም መብራትም እንዲሆን በርካታ ፕሮጀክቶች እየተገነቡ መሆኑም ይገለጻል። ከደጋ እስከ ቆላ ለዘመናት ሲፈሱ የነበሩ ወንዞችን በመጠቀም ሰፋፊ የቆላ መሬቶችን የግብርና ማዕከል ለማድረግ የተሰሩ ስራዎች በውጤት የታጀቡ ናቸው። የውሃ ሀብቱ ቀድሞም የነበረ ቢሆንም በለውጡ አመራር የእይታ ለውጥ ውሃው ወደ ምርት እየተቀየረ ነው። ባለፉት ዓመታት የተሰሩ የመስኖ መሰረተ ልማቶች የውሃ ሀብቱ ለምግብ ዋስትና መሻሻል አስተዋጽኦ አድርጓል። ከለውጡ በኋላ የእይታ ለውጥ ስለመጣ ያለንን እምቅ ሀብት በደንብ መጠቀም አለብን። መንግስት ብሎ ባስቀመጠው አቅጣጫ የበጋ መስኖ በ2012 እንደ ሀገር ታውጆ ወደ ስራ የገባበት ሁኔታ መኖሩ ይታወቃል። በተለይ ይህንን ከማሳካት አኳያ ያለንን የውሃ ሀብቶች በግብርና ልማት ላይ ከማዋል አኳያ የተጀመሩ ስራዎች በጣም በትንሹ የተጀመሩ ስራዎች ዛሬ በአመት ወደ 4.279 ሚሊዮን ሄክታር የደረስንበት ደረጃ ነው ያለው። አርብቶ አደርና አርሶ አደር ጋር በስፋት ተደራሽነት ያላቸው በአነስተኛ መስኖ ይዞታ አርሶ አደሩ እንዲሰማራ በመደረጉ የበጋ መስኖ ልማት
ከአመት ወደ አመት ለውጥ እያመጣበት ያለበት ሁኔታ ነው ያለው። ኢትዮጵያ ለመኖሪያ ቤቶች፣ ለግብርናና ለኢንዱስትሪ ዘርፎች የሚውል አስተማማኝና ንጹህ የውሃ አቅርቦትን ለማሻሻል በውሃ መሰረተ ልማት ላይ በከፍተኛ ሁኔታ ኢንቨስት እያደረገችም ትገኛለች። በደቡብ ወሎ ዞን አርጎባ ልዩ ወረዳ ባለፉት ዓመታት የተከናወኑ የተፋሰስ ልማት ስራዎች በጎርፍ መሸርሸር የተጎዳን ተፈጥሮ ከመመለስ ባለፈ ለኢኮኖሚ ምንጭ አስተዋጽኦ እያበረከቱ ስለመሆኑ ተገለጸ። በተፋሰስ ልማት ስራዎች ከ1600 በላይ ወጣቶችም በፍራፍሬ ልማትና በሌሎች ተግባራት ተሰማርተው ውጤታማ መሆን ችለዋል። ሳሙኤል ወርቃየሁ ዝርዝር አለው። ይህ ቦታ በደቡብ ወሎ ዞን አርጎባ ብሔረሰብ ልዩ ወረዳ መዲና ቀበሌ የሚገኝ ሲሆን ደለመኔ ሞዴል ተፋሰስ የሚል ስያሜም ተሰጥቶታል። በአካባቢው ነዋሪዎች ዘንድም የጠረጴዛ እርከን እያሉ ይጠሩታል። ይህ ስፍራ ታዲያ ከ8 ዓመታት በፊት እንዲህ በተክሎችና በፍራፍሬዎች የተሸፈነ ገጽታ አልነበረውም። በጎርፍ የተሸረሸረና ለምነቱን ያጣ ስፍራ እንጂ። የወረዳው ግብርና ጽሕፈት ቤት ኃላፊ አቶ አደም እንድሪስ ስለዚሁ ስፍራ የነበረበትን ሁኔታ ወደ ኋላ መለስ ብለው ሲያስታውሱ ይሄ ቦታ ካሁን በፊት ከዚህ ከጀርባ የሚታየው ማንጎ ያለበት ጎርጅ ከፍተኛ ወደ 6 ሜትር የሆነ ጥልቀት ያለው ጎርጅ ነው ያለው። ሰው እዚህና እዛ ሆኖ መገናኘት አይችልም ነበር ማለት ነው። አልፎታችሁን ካልሆነ በስተቀር መቆራረጥ አይችልም። በዚህ ስራ የአፈርና ውሃ ጥበቃ ከመሰራቱ በፊት እዚህ አካባቢ በዚህ ሰዓት መቆም አይቻልም። በጣም የተጋጋጠ ነው። አሁን ይሄ ሳር የምናየው ቆምንበት አካባቢ በማንጎ አካባቢ ጥብቅ በመሆኑ የተፈጠረ እንጂ በጣም ምድረ በዳ ነው። ከዛ እባብ እና ጊንጥ የሚባሉ በጣም ያስቸግሩ ነበር። እዚህ ቦታ ላይ ሰው አይቆምበትም በዚህ ሰዓት ማለት ነው። በእንስሳት እና በልቅግጦሽ እየፈረሰ የነበረና አፈሮች በጎርፍ እንዲሸረሸሩ እድል የሚሰጥ ነበር። የደቡብ ወሎ ዞን ግብርና መምሪያ ኃላፊ አህመድ ጋሎ በበኩላቸው የለውጡ መንግስት ለተፈጥሮ ሀብት ጥበቃና ልማት እንዲሁም ለአረንጓዴ አሻራ መርሃ ግብር ሰፊ ትኩረት ሰጥቶ ወደ ስራ በገባበት ወቅት የአካባቢው ማህበረሰብም ይህን የተጎዳ ስፍራ መልሶ ለማልማት በቁርጠኝነት ተነሳ ይላሉ። ህብረተሰቡ የተቀናጀ ተፋሰስ በመስራት አፈርን ከመሸርሸር መታደግ የመጀመሪያው ተግባሩ አደረገ። በመቀጠልም የተለያዩ ተክሎችን ማልማት የተያዘው ግብ እውን ሆኖ አሁን ላይ ሰው ከተፈጥሮ ጋር የታረቀበት ስፍራ ሆኗል። ለውጡ መንግስት በተለይ ከግሪን ኢኮኖሚ ወይም ደግሞ ግሪን ሌጋሲ አኳያ የመጀመሪያ የጀመረበት ቦታ ነው እንደ ዞን። ስለዚህ ይህንን ስንጀምር የመጀመሪያ የጠረጴዛ እርከን የሰራ ነው። የጠረጴዛ እርከን ሲሰራ እንግዲህ ከውሃ ጋር መቀናኘት አለበት፣ ከወጣት ስራ ዕድል ፈጠራ ጋር መቀናኘት አለበት። ባለፉት ለተከታታይ 7 ዓመታት የሰራናቸው ስራዎች ከ2011 ጀምሮ እስከ 2017 ድረስ ያሉት ጸድቀዋል። ሰራነውን አልምተን መልሰን ፍሬ እያገኘን ያለንበት ሂደት ነው ያለው። በአሁኑ ወቅት በዚሁ ተፋሰስ ከ1600 በላይ ወጣቶች በፍራፍሬ ልማት ተሰማርተውበታል። ከወጣት ስራ ዕድል ጋር ፈጠራ ጋር አገናኝተን የቆላ ፍራፍሬ በመትከል በበጋው በመትከል ወጣቶች ሴትል ሆነው እንዲኖሩ በማስቻል ይሄው ላለፉት 9 ዓመታት ከ1600 በላይ ወጣቶች የስራ ዕድል ተፈጥሮላቸዋል። ማህበረሰባችን ሰርቶ ለወጣቶች የሚያስረክብበት ሂደት ተፈጥሮ ለሌሎችም አርአያ በመሆን ያው የርካታ ሰው እየመጣ እየጎበኘው ይሄም ስራ እየሰፋበት ያለ ሁኔታ ነው ያለው። አቶ ሱሌማን መሐመድ በተፋሰሱ ከተደራጁ የአካባቢው ነዋሪዎች መካከል ናቸው። ተፈጥሮን በመንከባከብ አፈርን ከመሸርሸር ከመታደግ በተጨማሪ ስፍራው አሁን ላይ የኢኮኖሚ ምንጭ ሆኗል ይላሉ። የተደራጁ ወጣቶች እያገኙት ስላለው ጠቀሜታም አብራርተዋል። በጠረጴዛ እርከን በፍራፍሬ ተደራጅተን ያው ከ2010 ጀምሮ እስካሁን አለን። ውጤት አግኝተናል። በአሁኑ ወቅት ደህና ውጤት ላይ ነን። ተፈጥሮን እንግዲህ ተመንከባከብ ይሄንን ደረቃማ ነገር በእንደዚህ ክቡ አንጾ ከመንከባከቡም ጋር ጎን ለጎን ካፒታል ነው። ያው ባለው መሬቱ እንትን ላይ ያለውን መጠቀም ጥሩ እንትን ነው። መንግስታችን ባወረደልን እንትን ጥሩ ልማታማ ነው። በተፋሰሱ ተጨማሪ የኢኮኖሚ ምንጭ የሚሆኑ የልማት ስራዎችን ለማስፋፋት እየተሰራ ስለመሆኑም የዞኑ ግብርና መምሪያ ኃላፊ አህመድ ጋሎ ያነሳሉ። የተፋሰስ ልማት ስንል ሁሉን አቀፍ ነው። እንስሳት ሀብቱንም፣ ሰብል ልማቱንም፣ ተፈጥሮ ሀብቱንም፣ የአካባቢ አየር ንብረቱንም ስለሆነ ተፋሰሶቹ ተከልለው ለምተው የቀስም እጽዋት እስከተገኘ ድረስ ደግሞ ንብም ማልማት አለብን። ስለዚህ በተመሳሳይ የሳይድ ቢዝነስ ወይም ደግሞ የጎንዮሽ ኢኮኖሚያዊ ጠቀሜታ ያላቸውን የንብ እርባታ ሸድ እያዘጋጀን ያለ ነው። እዚህም ወደ 40 የሚሆኑ ወጣቶች አደራጅተናል። በቅርቡ የንብ ግዢ ፈጽመን ወደ ስራ እናስገባቸዋለን ብለን አቅደ የተንቀሳቀስን ያለ ነው። የዘንድሮው የክልሉ የተቀናጀ የተፋሰስ ስራ በይፋ የተጀመረውም በዚሁ አካባቢ ሲሆን የአርጎባን ማህበረሰብ የተፈጥሮ ሀብት ልማትና ጥበቃ ስራ ጥበቦችን ወደ ተለያዩ አካባቢዎች ለማስፋፋትም እየተሰራ ነው ተብሏል። ባለፉት ዓመታት በኦሮሚያ ክልል በተሰሩ የተፋሰስ ልማትና የአረንጓዴ አሻራ ስራዎች የክልሉ የደን ሽፋን ከ17 በመቶ ወደ 29 በመቶ ማደጉን የክልሉ የግብርና ቢሮ አስታወቀ።
የክልሉ ግብርና ቢሮ ኃላፊ አቶ ጌቱ ገመቹ ዘንድሮ የተፋሰስ ልማት ስራ ከጥር 5 ጀምሮ በሁሉም የክልሉ ዞኖች እንደሚጀምር ተናግረዋል። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ሪፖርተራችን ሳዳት መሐመድ ሳኒ በቀጥታ መስመራችን ላይ ይገኛል። ሳዳት እንዴት ውለሃል? የተሰሩት የተፋሰስ ስራዎች ምን አይነት ለውጦችን ነው ያመጡ የሚገኘው? ቀደም ብሎ ያነሳ ነው አለ። ጠቅለል ያሉ ደግሞ የመጡ ለውጦችን አካተ መረጃዎችን አድርሰን። አዎ እንግዲህ በነገው ዕለት የሚጀመረው በኦሮሚያ ክልል የሚከናወነው የተፋሰስ ልማት ስራዎች ማለት ነው በ6000 ቦታዎች የተለዩ ሲሆን 6000 በጂኦ ሎኬሽን የተለዩ ከነዚህ ውስጥ ግማሹ ጂኦ ሎኬሽን ተሰጥቷቸው በአግባቡ የተለዩ ምን እንደሚሰራ የት እንደሚሰራ የተለየበት ሁኔታ ነው ያለው። በዚህ ሁኔታ እንግዲህ ከፍተኛ ህዝብ ተንቀሳቅሶ የሚሰራቸው ስራ ነው እነዚህ የተፋሰስ ስራዎች ማለት ነው። በአጠቃላይ ወደ 400 ሚሊዮን የሚጠጋ የሻይ ችግኝም በዚሁ የተፋሰስ ስራዎች ውስጥ በተለያዩ የኦሮሚያ አካባቢዎች እንደሚተከሉ ይጠበቃል። በተለይ ደግሞ በቡኖ በደሌ እንደዚሁም ጅማ አካባቢዎች የሻይ ልማት ስራዎች በስፋት እንደሚከናወኑ ይጠበቃል። ሌላው በዚህ የተፋሰስ ልማት ስራዎች ባለፈው አመታት ሲከናወኑ ነበረ። የተገኙ ውጤቶች እንግዲህ የክልሉ ችግኝ አንተም እንዳልከው ከ17 በመቶ እስከ 29 በመቶ ድረስ እድገት አሳይቷል። ይህም በክልሉ አጠቃላይ ያለው የደን ሽፋን ነው ማለት ነው። በሌላ ረገድ እንግዲህ በሀገሪቱ በአጠቃላይ የማይታረሱ ቦታዎች የነበሩ ወይም ደግሞ ምንም አይነት አረንጓዴ ነገር የማይበቅልበት ቦታዎች፣ ውሃ የነጠፈባቸው ቦታዎች ዳግም እንዲያንሰራሩ ተደርጎ ለህዝቡ እንዲኖሩበት ወይም ደግሞ ዳግም እንዲያለማበት ሆኗል ማለት ነው። እንግዲህ በዘንድሮ የግብርና ምርት በተለይ ደግሞ የምርት ዘመን ማለት ነው 11 ሚሊዮን ሄክታር መሬት ታርሶ ከዚህ ውስጥ 9.7 ሚሊዮን ሄክታር የሚሆነው ምርት ተሰብስቧል። እዚህ ላይም እንግዲህ ወደ 300 ሚሊዮን በላይ ኩንታል ምርት መሰብሰብ ተችሏል ማለት ነው። በአጠቃላይ የዚህ የተፋሰስ ልማት እንግዲህ ምርታማነትን ከመጨመርም ባሻገር እንዲሁም ህብረተሰቡንም አንድ ላይ አንቀሳቅሶ የምርታማነት እንደዚሁም የገቢ ሁኔታዎችን የመጨመር ሂደትም በተለይ ደግሞ ከግብርና ምርትነት ባሻገርም የፍራፍሬዎች እንዲሁም ደግሞ ሌሎች ተክሎችም በተለይ ደግሞ ከፍራፍሬ አቮካዶ ኤክስፖርት እየተደረገ ነው የሚገኘው ከክልሉ ማለት ነው። ይህም በአጠቃላይ በክልል ውስጥ የሚታዩ ከግብርና ጋር የተያያዙ ለውጦች ከዚህ ጋር የተያያዙ ናቸው። በተለይ ደግሞ ወደ 5.4 ቢሊዮን የሚጠጋ ችግኝ ከዚሁ ጎን ለጎን ለአረንጓዴ ልማት የሚዘጋጅ ነው የሚሆነው ማለት ነው። በችግኝ ልማቱም እንግዲህ ወጣቶች እንዲሁም ደግሞ ሌሎች አዛውንቶችም በዚህ ረገድ የሚሳተፉ ነው የሚሆነው ማለት ነው። ስለዚህ በዚህ የችግኝ ወይ እንደገና የተፋሰስ ልማት ውስጥ የሚሳተፍ የኢኮኖሚ ጠቀሜታም እንዲያገኝ ተደርጎ ነው ዲዛይን የተደረገው ማለት ነው። በአጠቃላይ ይህ የተፋሰስ ልማት ከኢኮኖሚ ግብአቱ ባሻገር አካባቢን ዳግም በማልማት እንዲሁም ደግሞ አካባቢን ዳግም ጥቅም ላይ በማዋል ልማቱን በማረጋገጥ ከፍተኛ ሚና ይጫወታል ተብሎ ነው የሚጠበቀው። እንግዲህ ነገ የሚጀመረው የአካባቢ የተፋሰስ ልማት ላይ በሁሉም ዞኖች በስፋት ይጀመራል ማለት ነው። የግብርና ቢሮ ኃላፊ አቶ ጌቱ ገመቹ እንዳሉት ህብረተሰቡ በስፋት ወጥቶ እንዲሳተፍ ጥሪ አቅርበዋል። ሳዳት ለመረጃዎቹ እናመሰግናለን። ጥሩ ቀን ይሆናል። ዜናችን ቀጥሏል። ተመልካቾች ከኢትዮጵያ ብሔራዊ ጥቅሞች ጋር የሚቃረኑ ትግሎችን በማስወገድ የባዕድ አጀንዳዎችን ማክሸፍ እንደሚገባ የሻሸመኔ ከተማ ነዋሪዎች ገለጹ። የሀገር አንድነትና ሉዓላዊነት በየትኛውም ወቅትና ሁኔታ ለድርድር ሊቀርቡ እንደማይገባም ነዋሪዎቹ አሳስበዋል። የነዋሪዎቹን አስተያየት ሪፖርተራችን አስረሳ ወገሻ ያሰባስበዋል፣ እንደሚከተለው ይቀርባል። የተለያዩ ፍላጎት ያላቸው ሰዎች በመሀላችን ገብቶ እኛ እንድንባላ እያስደረጉ ነው ያሉ። ሰላም ደግሞ ምርጫ የሌለ የምናስቀምጠው ለእክሌ ብለን የምንጥለው ነገር ስላልሆነ የሁላችንም ተጠያቂነት አለብን። ጥያቄ አልተመለሰልኝም ብሎ አንድ አካል መሳሪያ ታጥቆ ወደ ጫካ ሊገባ ይችላል፣ እታገላለሁ ሊል ይችላል። ዛሬ ደግሞ የተለያዩ ጥያቄዎች፣ የልማት ጥያቄዎች፣ የማንነት ጥያቄዎች እየተመለሱ ባሉበት ጊዜ እነዚህን ሀሳቦች ወደ አንድ መድረክ አምጥቶ በጋራ በወንበር ዙሪያ በመወያያት በመመካከር መፍታት እንደሚቻል ደግሞ ያው በቅርቡ እያየን ነው። ሰላም ካሌለ አተኛ ያረስከውን አትበላም፣ ወጣት አያድግም፣ አገር አታድግም።
ሰላም ለሁሉ ነገር ጥሩ ነው። የሚጎል ነገር ካለ በጥያቄ በሀሳብ መመካከር መወያየት ነው እንጂ ጫካ ገብቶ መዋጋት ሞኝነት ነው ካሁን በኋላ። በእውነት ግብጽና ኤርትራ ለምሳሌ ኢትዮጵያ የባህር በር ካገኘች ባላት አሁን ምቹ ሁኔታ ኢትዮጵያ እንደምታድግ ተስፋ አላቸው። ስጋትም አላቸው፣ ፍርሃትም አላቸው። ስለዚህ ከሚበልጡኝ እነሱ ጋር ወከባ ይነሳና የሰላም እጦት ይኖርና ሀገሪቷ እንዳታድግ ፍላጎት ነው። ይሄ ደግሞ የኛ ብልጠት ነው። ኢትዮጵያውያን ብልጠት ብቻ ነው የሚያስፈልገው፣ ምንም ሌላ ታምር የለውም። ስለዚህ አንተ እደግ ብሎ የሚጠይቀን ሰው ስለሌለ እኛ ለማደግ እየሄድን ስለሆነ የምናድግበትን መስመር ሁሉንም ድንጋይ ፈንቅለን ማደግ አለበት። አገር ሁሉ እኩል ሲሆን ነው። አሁን ሻሸመኔ ሰላም ሆነች ብለን የኛ ጎረቤት ሰላም ካሌለ ሰላም የለም። እነዛም ሰላም አንድ ላይ መተን ካረግን አገራችን ታድጋለች፣ ትበለጽጋለች። በሐረሪ ክልል ባለፉት ዓመታት የተከናወኑ የአፈርና ውሃ ጥበቃ ስራዎች የተራቆቱ ስፍራዎች እንዲያገግሙና የከርሰ ምድር ውሃ እንዲጎለብት እያስቻሉ መሆኑ ተገለጸ። በክልሉ በ300 ሄክታርና በ9 ተፋሰሶች ላይ የአፈርና ውሃ ጥበቃ ስራ እየተከናወነ መሆኑ ተገልጿል። ቴድሮስ ታደሰ። አርሶ አደር አብዲ ብሮ በሐረሪ ክልል ሶፊ ወረዳ ቡርቃ ቀበሌ ነዋሪ ሲሆኑ በአካባቢያቸው ከሚገኙ ሌሎች አርሶ አደሮች ጋር በጋራ በመሆን የተፋሰስ ልማት ስራን እያከናወኑ ነው ያገኘናቸው። እንደ አርሶ አደር አብዲ ገለጻ በአካባቢያቸው በየዓመቱ እያከናወኑት በሚገኘው የተፋሰስ ልማት ስራ በርካታ ጥቅሞችን እያገኙ እንደሚገኙ ተናግረዋል። ብሻን ሙላቻ ጅረ በከዝሯን እንጅረራ እኛ ባለፉት ዓመታት በዚህ ጋራ ላይ በሰራነው ተፋሰስ እታች መሬት ስንቆፍር ውሃ በቀላሉ ማግኘት ችለናል። በዚህ ዓመቱን ሙሉ ሽንኩርት፣ ቲማቲምና ሌሎች አትክልቶችን እያለማን ተጠቃሚ ሆነናል። የተፋሰስ ልማት ስራ ምርታቸውን ከጊዜ ወደ ጊዜ እያሳደገው መምጣቱን የሚገልጹት የቡርቃ ቀበሌ አርሶ አደሮች በአካባቢያቸው የተስተካከለ አየር ንብረት እንዲኖር ከአረንጓዴ አሻራ መርሃ ግብር ጋር በማስተሳሰር እየሰሩ እንደሚገኙ ተናግረዋል። ይህንን የተፋሰስ ልማት ስራ ከሰራን በኋላ ችግኝ እንተክላለን። ይህ ጥሩ አየር እንድናገኝና የውሃ ችግራችንን እንድንቀርፍ እያገዘን ይገኛል። በዚህ ተራራ ላይ ተሰባስበን የተፋሰስ ልማት ስራ እየሰራን ነው። በዚህ አካባቢ የሚያጋጥመንን የውሃ ችግር ለመቅረፍ በዚህ ላይ የምንሰራው የተፋሰስ ልማት ስራ ጠቅሞናል። በተፋሰሶች ላይ እየተከናወኑ የሚገኙ የአፈርና ውሃ ጥበቃ ስራዎች የአርሶ አደሩን ምርታማነት ከመጨመር ባሻገር ዜጎች በተለያዩ የስራ መስኮች ላይ እንዲሰማሩ እድል የፈጠረም ሆኗል። ያገኘነው ውጤቶች አንድ ባንድ ስናየው አንደኛ የከርሰ ምድር ውሃ እንዲጎለብት አድርጓል። ከዚህ ባሻገር ወጣቶች እዚህ የተለሙ ተፋሰሶች ላይ በማደራጀት የንብ ማነብ እንደዚሁም የከብት ድለባ ስራዎች ላይ ተሰማርቶ ውጤት እያገኙ ይገኛሉ። በክልሉ በዘንድሮ ዓመት በ3 የገጠር ወረዳዎች ላይ በሚገኙ 9 ተፋሰሶች ላይ የአፈርና ውሃ ጥበቃ ስራ ለማከናወን እቅድ ተይዞ እየተሰራም ይገኛል። ውጤት እያገኘን ነው። በተለይ ደግሞ በዚህ ዓመት የበለጠ ትንሽ የዝናብ መራዘም ነበረና ያው እዚህ አካባቢ እንደምታዩት እያንዳንዱ ውሃ ጉድጓድ አላቸው። የውሃ ጉድጓዱን ደግሞ ሲቆፍሩ ተፋሰሱ በመሰራቱ የከርሰ ምድሩን ውሃ በቅርብ ላይ በጉድጓዱ አግኝተው በበጋም አሁን እያለሙበት ያለው ሁኔታ ነው ያለውና በጣም ጥሩ ውጤት የተመዘገበበት ነው። ስለዚህ ይህንን በዘንድሮ ደግሞ እናድሳለን። አዳዲሶቹን ደግሞ በሶስቱም የገጠር ወረዳዎች በዚህ 300 ሄክታር ላይ አዲሶቹን ለመስራት እቅድ ይዘን ዛሬ የማስጀመሪያ ፕሮግራም ነው እየሰራን ያለ ነው። በተለያዩ የሀገሪቱ ክፍሎች እየተከናወኑ የሚገኙ የተፋሰስ ልማት ስራዎች ራስን የመቻል ውጤታማ እንዲሆን የላቀ ሚናን እየተጫወቱም ይገኛል። ዜና ኢትዮጵያን እየተከታተላችሁ ነው ተመልካቾቻችን። አሁን ደግሞ ወደ ውጪ ዘገባችን ነው የምናልፈው። የጀርመኑ ቻንስለር ፍሬድሪክ ሄይንዝ ለይፋዊ የስራ ጉብኝት ህንድ ገቡ። ቻንስለሩ ህንድ ሲደርሱ የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ደማቅ አቀባበል አድርገውላቸዋል። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲና የጀርመኑ ቻንስለር ፍሬድሪክ ሄይንዝ ተገናኝተው የመከሩት ሳባራማቲ አሽራም በሚባለው የህንድ ግዛት በቀድሞ የህንድ የነጻነት ታጋይ ማህተመ ጋንዲ መኖሪያ ነው። የሁለቱ ሀገራት ልኡካን በቀጣይ ከሚካሄደው የአውሮፓ ህብረት ልኡካን ጉባኤ በፊት በሁለትዮሽ ትብብር ዙሪያ መምከራቸውን አጃንስ ፍራንስ ፕሬስ ነው የዘገበው።